ኦኬ ሰላም እንዴት ናችሁ? የዛሬው ቪዲዮ የሚሆነው አንዳንድ ሪፍሌክሽኖችን እና ያለፈው ሳምንት የነበረን ሳምንት ትሬዶችን እና ምን አይነት ጥፋት እንደሰራው ምን አይነት ማስተካከል ያለብኝ ነገሮች እንደነበሩ እና የእሁድ ዊክሊ አናላይስም ይሆናል ቪዲዮ። ከዛ ትንሽ ረዘም ሊል ይችላል ምክንያቱም አንዳንድ ሪፍሌክሽኖችንም ስለማድረግ ትንሽ ረዘም ስለሚል በደንብ ተከታተሉ። ከዛ ቀጥታ ወደ ቪዲዮ እንሂድ። ከዛ ያለፈው ሳምንት እንደነገርኳችሁ ፕራይስ ይሄኛውን ኪ ሌቭል ተች እንዳደረገው ኤክስፓንድ አድርጓል። ለዛ ትንሽ እዚሁ ኤሪያ ላይ ሪትሬስመንት እንጠብቅና ኤክስፓንሽን ነው ሊኖረን የሚችለው ብዬ ነበርና ፕራይስ ኤግዛክትሊ እንደዛም ባይሆንም እንደዛ አይነት ሙቭመንት አሳይቶ ነበር እንደምታዩት። ከዛ በዚህ ሳምንት ዴይሊ ላይ ዋን ዴይ ልግባና የወሰድኳቸውን ትሬዶች ምናምን ላሳያችሁ። ያ ዴይሊ ላይ ስንገባ እንደምታዩት ቆይ ማንዴቱ ጋር ነው ያ ከዚህ ቀን ጀምሮ እስከዚህ ማለት ነው። ያ ፕራይስ እንደምታዩት ክላሲክ ሴል ሞዴል ነበር የሰጠው። እንደምታዩት ማንዴ ቱስዴይ ዌድነስዴይ ነበር የሰጠው። ልክ ማንዴ ሃቭ ዘ ዴይ ከጨረሰ ቱስዴይ ሃቭ ዘ ዊክ ፎርም አድርጎ ከዛ ፕራይስ ሙሉ ወረደ። እንደዛ አይነት ሙቭመንት ነበር ያሳየው። ግን እዚህ ጋር እንደምታዩት ኪ ሌቭልም ተች አላደረገም። እዚህ ጋር ወደዚህም አልመጣም። ከዛ እሱን እንመለስበታለን። ግን ያለፈውን ሳምንት የነበረንን ትሬድ አይዲያዎችን ላሳያችሁ። ትሬድ አይዲያዎች እንደምታዩት ሰኞ ቡሊሽ አይዲያ ነበረኝ። እዚህ ጋር እንደምታዩት ሲአርቲ ሰጥቶ ነበር። ቡሊሽ አይዲያ ነበረኝ እስከዚህኛው ኪ ሌቭል እንደምታዩት ፕሌይ አውት አድርጎ ነበር። ግን በሚያስጠላ ሁኔታ ነበር ፕሌይ አውት ያደረገው። ላሳያችሁ እኔን አራውንድ ብሬክ ኢቭን አስወጥቶኝ ነበር የሄደው። ያ ብሬክ ኢቭን አስወጥቶኝ ነበር የሄደው የምር። ያ ልክ ፕራይስ እንደዚህ ይሄኛውን ኢንገልፍ ካደረገ በኋላ ልክ ሲመለስ እዚህ ጋር ነበር ኢንትራ ያደረኩት እኔ around this area ነበር ኢንትራ ያደረኩት ያው ሚስም እንዳላደረገው በሚለው ያው ቀጥታ ስትራይክ ነበር። ለዛ ፕራይስ እንደምታዩት መጀመሪያ ፑሽ አደረገልኝ በደንብ 1 to 1.42 ምናምን 1.2 ምናምን ሄዶ ነበር። እዛ ተመልሶ ብሬክ ኢቭንን ተች አድርጎት ነው ወደ ላይ ኤክስፓንድ ያደረገው። ግን ትሬዱ እንደምታዩት ቫሊድ ነበር። ፉል ቴክ ፕሮፊት ነክቷል። ይሄ ነበር ትሬዱ የመንዴ። ግን ብሬክ ኢቭን ነበር የጨረስኩት እኔ የዛን ቀን። ከዛ ቀጥታ ቱስዴይ ገባን። የዛን ቀን ቱስዴይ እንደምታዩት ሴታፕ አልሰጠም። ትክክለኛ ሴታፑ እዚህ ጋር ነበር እንደምታዩት። ያ አራውንድ ዲስ ኤሪያ ነበር እየጠበቅኩ ነበር፣ ሴል እየጠበቅኩ ነበር እዚህኛው ይሄኛው ላይ ቱስዴይ እንደምታዩት። ልክ እንደዚህ ይሄኛውን ሃይ ከወሰደልን በኋላ ማኒፕሌት አድርጎ እቺኛዋን ካንድል እንደ ወርዶ ተጠቅሜ ገባዋለሁ ብዬ ነበር ወደታች። ግን እንደምታዩት ቴስት አላደረገውም። ይሄንን ቀጥታ ነው የወረደው ቴስት ሳያደርገው። አንዳንድ ትሬደሮች ገብተናል እያሉ ነው፣ ግን ምንም ፕሩፍ የላቸውም። ቢካዝ ማየት እንችላለን እዚህ ጋር ከዚህ ውጪ ኦር ብሎክ ሊኖር አይችልም። እሱንም ደግሞ ታፕ አልተደረገም። ለዛ አላስገባንም። ይሄኛው ሚስም አንብለውም አላስገባንም። ለዛ ማክሰኞ ምንም ትሬድ አልወሰድኩም። ሮብ ላይ ደግሞ እንደምታዩት ዋን እንደዚህ ኤክስፓንድ ወደ ላይ ሙቭ አድርጎ ነበር። ከዛ በኋላ እንደዚህ ሲዘጋልኝ እዚህ ጋርም አልገባውም። ሮብም ትሬድ አልወሰድኩም፣ ሐሙስም ትሬድ አልወሰድኩም። አርብ ላይ ነበር ሴል አይዲያ ነበረኝ። በቃ ኪስ ኦፍ ዴት የሚባለው በቃ ላስት እዚህ ጋር ከደረሰ በኋላ ፕራይስ ይሄኛውን የመውሰድ እድሉ ሃይ ስለሆነ ይሄኛውን ኪ ሌቭል ልጠቀመው ብዬ ፕራይስን እዚህ ጋር ሴል ገብቼው ነበር እና እዚህ ጋር አስወጥቶኛል በሚገርም ሁኔታ። ያ እዚህ ጋር አስወጥቶኛል። አራውንድ ዲስ ኤሪያ ነበር የገባሁት፣ አስወጥቶኛል ፕራይስ እዚህ ጋር። ለዛ ዊኬ ይሄን ይመስላል። አንድ ሎስም ወስጃለሁ። ኤግዛክት የቱ ጋር እንደሆነ ረሳሁት እንጂ
ያለው ስም ወስጃለሁ። ብቻ በአጭሩ ዊኬ 3 ትሬድ ነው የወሰድኩት። አንድ ብሬክ ኢቭን 2 ሎስ ነው የወሰድኩት እና ማርኬቱ በእንደዚህ አይነት ኮንዲሽን እንደዚህ አይነት ሙቭመንት ነው ያለው እና ያን ያህል ትሬድ እየወሰድኩ አይደለም። እኔም የሆነ ፎርስ እያደረኩም አይደለም። ወደ ዲስፕሊንም ለመመለስ እየሞከርኩ ስለሆነ በቂ ነው ብዬ አስባለሁ። ለዛ ወደ ምን አይነት ሪፍሌክሽን ምን አይነት ዊክ እንደነበረን በአጭሩ ማየት እንችላለን። እዚህ ጋር 3 ትሬድስ ቴክን taken 1 loss 1 break even and 2 loss ያ እነዚህ የሁለተኛው ሎስ ቫሊድ አልነበረም። የመጀመሪያው ግን ቫሊድ ነበር። ለዛ ምን አስተካከልክ በሚለው ጉዳይ ደግሞ ብዙ ነገር አስተካክያለሁ። እንደነገርኳችሁ ጂምም ማስተካከል ፈልጋለሁ ብዬ ነበረ ነው። እንደነገርኳችሁ 5 ታይምስ ዊክ ገብቻለሁ። ትንሽ ሊያስቸግረኝ የሚችለው እንትኑ ነበር፣ ቡኩ ነበር። ቡኩም ቢሆን 10 ፔጅስ ምናምን የሚባል ነው። አዲስ መጽሐፍ እስክገዛ ስለሆነ ችግር የለውም። ሌላ ደግሞ ሌላ ትሬዲንግ ላይ ባለፈው ሳምንት አስተካክያለሁ። ትሬዲንግ ዲሲፕሊን ላይ ከባለፈው ሳምንት አስተካክያለሁ እና ላይፌ ላይም ትንሽ ያስተካከልኳቸው ነገሮች አሉ እና አሁን ጊዜው የምን መሰላችሁ በጣም ላኪን የማድረግ ጊዜ ነው እና መማር የምትፈልጉ ልጆች ካላችሁ ብጀምር የምትፈልጉት ነገር ካለ አሁን ብጀምሩ አሪፍ ነው ብዬ አስባለሁ። ምክንያቱም ማርኬቱን በቃ አሁን የተረጋጋ አይደለም ስላችሁ የሆነ ኦፖርቹኒቲ ይሰጣችሁ ኦፖርቹኒቲ ሚስ ታደርጋላችሁ እና ዝም ብላችሁ እንትን ብትሉ ነው የሚሻለው ብዬ አስባለሁ። ሁሉንም ነገር ብትጀምሩ ነው የሚሻለው ብዬ አስባለሁ። እና እኔም አሁን በቃ በደንብ በዚህ አመት እንደውም እንደዚህ ዲሲፕሊን ለመሆን አላሰብኩም ነበር ከዚህ የበለጠ። አሁን ግን ገብቼበታለሁ አልሐምዱሊላህ። እና አሁን 3 ወር 3 months እንትን ልጀምር ነው 3 months ቻሌንጅ ልጀምር ነው። ክራይቴሪያዎቹ ደግሞ ሞስት አረፍ በቃ ሜክ የማደርግበት ነገሮች ነው። በቃ ዲሲፕሊኔን በደንብ በቃ በጣም ሃርድ ዲሲፕሊን እንዲኖረኝ ነው የምፈልገው። በቃ ሃርድ ዲሲፕሊን እንዲኖረኝ ነው የምፈልገው። ፊዚካሊ ፊት መሆን ነው የምፈልገው። ማንሲቴም አሪፍ ላይ እንዲሆን ነው የምፈልገው እና እነዚህ ነገሮች ላይ ፎከስ አድርጌ ትሬዲንግ ላይ በደንብ ፎከስ ማድረግ እፈልጋለሁ እና እነዚህ ነገሮች በደንብ ፎከስ አድርጌባቸው መለወጥ እፈልጋለሁ በዚህ 3 ወሮች እና ኢንሻአላህ ደግሞ እለውጣቸዋለሁ ብዬ አስባለሁ። የሪፍሌክሽን ያልኳችሁ ይሄ ነበር። አሁን ወደ ትክክለኛው ቪዲዮ እንግባ። ትክክለኛው ቪዲዮ ያልኳችሁ የሰንዴይ ማርኬት አናሊሲስ ነው። የሰንዴይ ማርኬት አናሊሲሱን ደግሞ ቀጥታ ስንገባ እንደነገርኳችሁ እዚህ ጋር ኢኳል ሎ ሪሌቲቭ ኢኳል ሎ የምንላቸው ነገሮች አሉ። እዚህ ጋር የዚህኛው ሎ እና የዚህኛው ሎ ባለፈው ሳምንት ያደረገው ሎ ማለት ነው እና ይሄኛውን እንደምታዩት እንገልፍ አድርጎ ዘግቷል። ይሄኛውን ከአንድም ግን ምንም የሲሚት ሊኖረን አይችልም ከዚህኛው ሎ ጋር እንደምታዩት። እዛ እኔ አሁን ምንድነው አንቲሲፔሽን ብላችሁ ብትጠይቁ ዊክሊ ላይ ራሱ ብንሄድ ብታዩት የሆነ ይሄኛውን ሪጀክሽን ብሎክ ቴስት አድርጎት እንዴት መሰላችሁ ቴስት አድርጎት እንደዚህ የሆነ ቤሽ ሞመንተም ይኖረዋል ብዬ ነው የማስበው እና የሆነ እንደዚህ አይነት ነገር ነው ኤክስፔክት ማድረገው። ያ ዴይሊ ላይ ገብተን ብናየው ሴም ቲንግ because CICD ስለሰጠን ፕራይስ
እዚህ ጋር እንደምታዩት ሜዥር ማድረግ ይችላል ሲኤስዲ ስለሰጠን እና 50% ውስጥ አልገባም ፕራይስ ያ ባላንስ አላደረገውም። ለዛ ባላንስ ስላላደረገው ይወርዳል ብለን እናስባለን። ግን አሁን መጀመሪያ ምንድን ነው ሌቭላችን እዚህ ጋር ማየት አለብን። አትሊስት የዚህኛውን ሌግ 50% መግባት አለበት ብዬ አስባለሁ። 50% አራውንድ ዲስ ኦርደር ብሎክ ነው የሚሆነው። ተች ተደርጓል ብዬ ማስባለሁ። ፎርዋርድ ላይ ሄዳችሁ ብታዩት ኦርደር ብሎክ አለን እዚህ ጋር አይዞኝ ጠያችሁት። ያ እኔ እዚህ ጋር አሁን ሜዥር አደራረጊ ከዚህ ጋር ነው የሚሆነው። ለምን ብትሉኝ ኦብቪየስሊ ከዚህኛው እስከዚህኛው ሜዥር አድርጌያለሁ፣ ከዚህኛው እስከዚህኛው ሜዥር አድርጌያለሁ። አሁን የቀረኝ ከዚህኛው እስከዚህኛው ነበር። ከዚህኛው እስከዚህኛው ሜዥር ሳደርግ 50% ውስጥ ኦልሬዲ ገብቷል። ግን ምን ይቀራል እንዳልኳችሁ ከትክክለኛው ሙቭ እዚች ጋር ይሄኛውን ኦርደር ብሎክ ተች ማድረግ አለበት የዴሉን። ከዛ በኋላ ከዛ ጋር ሪያክሽን ቢሰጠን እዚህ አካባቢ ማለት ወደ ላይ ወጥቶ ሪያክሽን ቢሰጠን እዚህ አካባቢ እንደዚህ አይነት ሪያክሽን ቢሰጠን ኤክስኪዩት እናደርገዋለን ብዬ አስባለሁ። ግን አሁን እዚህ ጋር እንደምታዩት ሲኤስዲም ሰጥቷል፣ ፕራይስ ሲኤስዲ ሰጥቷል። ለዛ ወደ ላይ አፕዋርድ ሙቭመንት እንደሚኖረው እያሳየን ነው በትንሹ ማለት ነው። እና ምን ሀፕን እንደሚያደርግ እናያለን። የኔ ሾርት ተርም ሮል ሊኩዊዲቲዎች የሚሆኑት እነዚህ ናቸው። ከላይ ያሉት እነዚህ ኦርደር ብሎኮች ምናምን ናቸው። ሎንግ ተርሙ ደግሞ እነዚህኛው ፌቨር ጋፖች ስለ ሃይ ታይም ፍሬም ሎንግ ተርም ማለት ነው። ገባህ? እዚሁ ሎንግ ተርም ያው ይሄኛው ብሎ ነው። እነዚህ ታፕ ከተደረጉ በኋላ ቡልሽ አይዲያ በደንብ በስትክክል ጀምራለሁ። ግን ለአሁን ቡልሽ አይዲያው ሾርት ተርም ነው። እነዚህ ናቸው ሎንግ ተርሞች እንደነገርኳችሁ። ለዛ ይሄን ይመስላል። የሚመጣውን ዊክን በዚሁ እንደዚህ ይሄን ይመስላል። የዛሬ ቪዲዮ ትንሽ አጠር ይላል፣ ይረዝማል ብዬ አስቤ ነበር፣ ግን 12-13 ደቂቃ ነው እና ፒስ አውት። ይመቻችሁ።